ሰበር መረጃን እነሆኝ። ታላቁ ሴራ ፓርት 1ን በጣም ወዳችሁታል። ፓርት 2 ይቀጥል ብላችሁ ኮሜንት እንዳደረጋችሁልኝ ፓርት 2 ይዤላችሁ መጥቻለሁ። ውድ አድማጮቼ በጣም አመሰግናለሁ። በድጋሚ ፓርት 2 ሁሉም ሰው ጋር ይህ አዌርነስ ይህ እውቅና ሁሉም ሰው ጋር እንዲኖር ባካችሁ የበኩላችንን እንወጣ። ላይክ ሼር በማድረግ ቪዲዮን ዲዩትና ሪፖስት በማድረግ የተለመደው ኮሜንትና ቆንጆ አስተያየታችሁን ቪዲዮ ላይ ያስቀመጣችሁ ይህ ቪዲዮ ብዙ ሰው ጋር እንዲዳረስ አድርጉ። አፍሪካ ዋጋ ከፍላ ያበቃችው ሙያተኛ ተማሪ ባለምጡቅ አእምሮ ዕውቀቱን ጊዜውን ገንዘቡንና ጉልበቱን ያሳደገውን ረስቶ ያደገውን ማለትም ግለሰብ ሳይሆን ዘርገዳዩን አገር የበለጠ ሲያለማትና ሲያበለጽጋት ይኖራል። በሌላ በኩል ቱኒዚያዊው የምጣኔ ሀብት ፕሮፌሰር ፋደል ካቡብ ስለዚህ ክፉ ሴራ እንዲህ ይላል። ይህ ሁሉ የሚሆነው እኮ ልቦናችንን ቀድመው ስለበሉት ነው ይላል። እኛ አፍሪካውያን የነጠጠ ሀብታም ሆነን ሳለን ደግመው ደጋግመው ደሃ ናችሁ አሉን። እናም ይህን እሳቤ በእኛ ውስጥ ለማኖር ብዙ ዋጋ ከፈሉ። ስሙኝማ ከ75% እስከ 80% በመቶ የምድሪቷ ማለትም የዓለም የኮበልት ማዕድን ምንጭ በአንድ ሀገር በዲአር ኮንጎ ብቻ ይገኛል። ጉድ ነው። ግን ምን ያደርጋል? ይህ እንዲረሳ ሆነ ብለው ኢንቴንሽናሊ ሀገሩ አንዴ በወረርሽኝ ሌላ ጊዜ በጦርነት ያምሱታል። ይህ ከጦርነት መሃል የሚወጣው ኮበልት ተንቀሳቃሽ ስልኮችን፣ ኮምፒውተሮችን፣ የኤሌክትሪክ ተሽከርካሪዎችን፣ ባትሪዎችን እና ሌሎች ግዙፍ ግኝቶች ያለ ኮበልት ቁራሌ እንደሆኑ እነሱ በደንብ ያውቁታል፣ ከልባቸውም ይጠቀሙበታል። 90% የምድራችን ፕላቲኒየም የአፍሪካ ማህፀን ነው፣ ያውም ከሳውዝ አፍሪካ። ሆኖም ግን ለማወቅ ብሎም ለማልማት ዘመናት ወስዶብናል። ነጭ የማሰቢያ በሩን ቁልፍ አርጎ ዘግቶብን እንደ ጨው ፈረንጅ በሆነው ባልሆነው ካልጀመረው ካልገባበት አፍሪካውያን የምንችል የምናውቅ እስከማይመስለን ድረስ የግብርናና የቱሪዝም ሀብታችን ጨቅ ያለ ትርፍርፍ ያለ ተዝቆ እንኳን የማያልቅ ነው። ምሁሩ የቱኒዚያው ሰው ሲቀጥሉ እንዲህ ይላሉ። አፍሪካ እጅግ የተዛባ ገጽታ መፍጠር ደግሞ የታላቁ የሴራው የመጀመሪያው ታላቁ ግባቸው ነው። ግዙፍ ነን ብለው በማሰብ ግዙፍ ያልሆኑትን፣ ትልቅ ነን ብለው በማሰብ ትልቅ ያልሆኑትን የማያክሉትን የውሸት የካርታ ስዕል በመስራት ለራሳቸው ከንቱ ውዳሴን ይሰጣሉ። የኛን የአፍሪካን ደግሞ ትንሽዬ በማስመሰል ዓለም አቀፋዊ ውርደትን ያከናነቡናል። ዓለምም በዚያ በድረ ገጾቿ በህትመቷ በሚዲያ ኢቨን ኢፍ በስርዓተ ትምህርቷ ጨምሮ በዚህ አደገኛ ሴራ ውስጥ ያካተታሉ። ይህ እጅግ የተጠናና በተደራጀ መንገድ የተተገበረ ወደፊትም የሚተገበር የአፍሪካን ገጽታ የሚያንሸዋውር እቅድ ነው። ተንኮለኛው ሆሊውድ አፍሪካን ምቾት ያደረገ ቀረጻ ካለው ለታሪኩ አስፈላጊ ባይሆንም እንኳን ያደገውንና የለማውን ቦታ ሳይሆን ጢሻውንና ገደላ ገደሉን ይመርጣል። ስም አጥፊ ሆሊውድ ፍጹም የሚላስ የሚቀመስ የሌለበት ጽዳት ህልም የሆነበት ባህልና ወግ ልምድ ብሎ ነገር እንደ ቅንጦት የሚቆጠርበት በጠመንጃ የምትዋይ ፍትህ አልባ አህጉር አድርጎ ማሳየት የሴራው ቁንጮ ነጥብ ነው። እግዚኦ በዚህ በእኛ ዘመን ግን አጥንት የሰረሰረና የዘለቀ ስር የወጋ ሴራን የሚገልጥ ሰው ተገኝቷል። ለዛውም ጥቁር የቆዳ ቀለም ያለው ወጣት አሜሪካዊ ዳርን ዋትኪንስ ስፒድ ዶዝ አፍሪካ በሚል መጠሪያ በ20 የአፍሪካ ሀገራት የጀመረው የቀጥታ ስርጭት ጉብኝት የምዕራቡን ዓለም በውሸት አህጉርን የማጠልሸት ሴራን ያከሸፈ ሆኗል። የዳርን የኢትዮጵያ ጉብኝት ብቻውም ለዚህ ጥሩ ማሳያ ሆኖ እስከ ትንሽ አንቅቷቸዋል። ፍትህ የማይሰጠው የወጣቱ ጉዞ የአድዋ መታሰቢያ ሲደርስ ታሪክን እንደ አዲስ ለመዘከርም በቅቷል። በባዶ እግራቸው 1000 ኪሎ ሜትሮችን ተጉዞ የነጭ ቆዳ ቀለም የበላይነትን በሰውነት እኩልነት የተኩትን የአድዋ አርበኞች ገድል እንደ ቀድሞ አያቶች ሁሉ በባዶ ለክብር ሲል በባዶ እግሩ ሄዶ ጎብኝቷል፣ ተመልክቷል። ኢትዮጵያ ቀኝ ያልተገዛች ብቻ ሳይሆን የባርነት ቀንበር የሰበረች የአፍሪካ የነጻነት ቀንዲል የትግል ስንቅ እና የድል አርማ መሆኗን የድል አርማ መሆኗን ወጣቱ አይቷል፣
በዩቲዩብ አሳይቷል። የሰው ዘር መነሻዋ ይቺ ድንቅ ምድር በምዕራብ ሳይሆን በራሷ የጊዜ ቀመር ቀን የምታሰላ ጊዜ የምትፈትል ዘመን የምትቀምር የተፈጥሮ የባህልና የታሪክ ሀብታም ውበትን በብዛነት የታደለች ምድረ ቀደምት ብሎ 13 ወራትን የምትወልድ ብቸኛዋ ሀገር ኢትዮጵያ መሆኗን ዓለም ከስፒዲ እኩል በአይኑ አይቷል። እድሜ ለስፒዲ ድፍን ዓለም ቀኑን የሚጀምርበት የቡና ምንጭ ከጥቁር አንበሶች ምድር መሆኑን ለመጀመሪያ ጊዜ የሰማ ተገኝቷል። ታሪክ ቢባል በደርዘን ምግብ ቢባል በአይነት ጽዳት ካሉም ከአጸድ ያለፈ መንገድ የዘለቀ ለአደባባይ የበቃ ለስፖርት የተረፈ የከተማ ውበትም ተቃኝቶበታል። ቴክኖሎጂ ከተጠራ ነገን የታለመ ብቻ በመድረክ ስሙ በአይሾ ስፒድ አይን ዓለም ለ4 ሰዓት ከ52 ደቂቃ ከ33 ሰከንድ የኢትዮጵያውያን እውነት መልክና አውንታዊ አውድ ለመኮምከም ችሏል። እውነታው እዚህ ላይ ነው። ተቆርጦ በተቀጠለ እንደወደዱት ባጠናከሩት ዜናና ዘገባ ፊልም መልክ አልባ የነበረችዋን አፍሪካ በወጣቱ ስፒዲ በ48 ሚሊዮን ዩቲዩብ ቻናል ዘንድ በቀጥታ ስርጭት ሴራው ከንቱ ሆኗል። ስፒዲ ባል ሳይበርዝ ታሪክ ሳይፈውስ ገጽታ ሳይንሸዋወርር ያያል፣ ያሳያል፣ ይደሰታል፣ ያስደስታል፣ ይስቃል፣ ያነባል፣ ይገረማል። መቼም በትዕይንቱ ሴራቸው ታጭዶ ዶጋ አመድ የሆነባቸው እውነታው በወጣቱ በመጋለጡ ህፍረታቸውን መሸፈኛ ሳያጡ አይቀሩም። በሌላ በኩል የሱን የቀጥታ ስርጭት የታደሙ እና የተቀረጸውን ቆየት ያሉ የአፍሪካ ቪዲዮ መሰረት ያላቸው የድንቅነሽ ልጆች በሙሉ አይናቸው እንባ እያቃረረ ባዩት ነገር እየተገረሙ የደስታ ሲቃ እየተናነቃቸው ኢትዮጵያ አፍሪካ እያሉ በባለፈው ታሪክ እየተቆጩ የወደፊት የልጆቻቸው ተስፋ ደግሞ እየታያቸው በስሜት እንደ ስፒዲ ሆኗል። ከአፍሪካ ሀገራትና በተለይም ከአዲስ አበባ በተንቀሳቃሽ ምስል የተጋሩትና ያዩት እውነታ ሁሉ ህልም እየመሰላቸው ምናለ ባልነቃው ብሏል። ልባቸው ጮቤ ረግጦ በደስታ በሐሴት ፈንድቋል። እናም አፍሪካን በድረቀኝ ግዛት እሳቤ we must keep Africa poor ሲሉ ራዕይ የታለሙ ስልት የተነደፈ ተቋም የተፈጠረ ሚዲያ ያደራጁ ፖሊሲ የተቀባበሉ ምዕራባውያን በ21 ዓመቱ አይሾ ስፒድ የቀጥታ ትዕይንት ድባቅ ተመቷል። ከኢትዮጵያ በተጨማሪ በደቡብ አፍሪካ፣ ሩዋንዳ፣ ዛምቢያ፣ ዚምባብዌ፣ ሞዛምቢክ፣ አንጎላ ሌሎችም የአፍሪካ ድንቅ ሀገራት ስፒዲ ይህንን በደንብ አሳክቷል። ከ10 ሚሊዮን በላይ ተመልካች ካገኘው የአይሾ ስፒድ የኢትዮጵያ የቀጥታ ስርጭት ላይቭ ስትሪም በኋላ ዓለም በብዙ ስለ ኢትዮጵያ ብሎም ስለ አፍሪካ አውርቷል፣ ጽፏል። በእንባ ጭምር ባየው ነገር መነካት መገረሙን በተንቀሳቃሽ ቪዲዮም ሰርተው አጋርቷል። ግን አንድ መሰረታዊ ጥያቄ አንስቷል። ዓለም ለምን ይህንን እውነት ደበቀን? ለምን እስካሁን ሳናየው ቀረን ብሏል። ደራሲ በረከት በላይነህ በአንድ የምንባብ ትዕይንት ላይ አሪፍ በሚባል ሐሳብ ጉዳዩን በግጥም ያወዛል። እንዲህም ይላል። እንደጠለፈኝ ማን እንደሰበረኝ ጥያቄ አጣው እንጂ መልስማ ነበረኝ። አሁን ዝነኛው አፍሪካ አሜሪካዊ አይሾ ስፒድ ይህንን ቅኔ የፈታው ይመስላል። ይህን መረጃ ያሰናዳችው አስማር ቸኮል ነች። እንደዚህ አርጌ በአሪፍ ሁኔታ አፕዴት አድርጌ ያቀረብኩት እኔ ቲክቶከር ነኝ ጃ ፋሚሊ። አንድ ቆንጆ ቻሌንጅ እንደ ሐሳብ አሰብኩኝ። ሰወዳችሁ እቺን ነገር ብቻ በማድረግ ሞክሩ። አንድ ፎቶ መጨረሻ አስቀምጣለሁ። እሷን ፎቶ ለአንድ ሳምንት ፕሮፋይል እናርጋት። ይሄን ቪዲዮ ስለሰራው አመስግኑኛለሁ።